ሳወራ ብዙ ሰዎች ውስጣቸው ሊነካ፣ ብዙ ሰዎች ውስጣቸው ሊጎዳ፣ አንዳንዶችም ደግሞ ዝም ብለው እንደ ቀልድ የሚያልፉት ቁም ነገር ያልመሰላቸው ሰዎች ይኖራሉ። ሸሙ ብዙዎቹ አበባ ትበሉ አበባ ምንድን ነው አበባ የምትሉብኝ? አዳምጡ እንግዲህ እንጫወትበት። ወደ ቁም ነገር ነው የምናወራው። ይኸው ሸሙ እኛ በተወለድንበት እንግዲህ እኛ ተወልደን እዚህ በደረስንበት እድሜያችን ቤተሰቦቻችን ምን አይነት ህይወትና ምን አይነት ኑሮ እንደሚያሳልፉ ከ99% ኢትዮጵያውያኖች ኑሯችን ምን እንደሆነ ጠንቅቀን እናውቃለን። ያ የትናንትናው ህይወት ዛሬ ላይ ያለ ማለት አይደለም። ነገር ግን ትናንት እኛ ህፃን ሆነን በየሰው ቤት ውስጥ እንንከራተት ምናልባት ከመቶ አንድ ሰው አንድ ሰው ነው እኮ የተሻለ ህይወት ልጆቹን በኢትዮጵያ ኑሮ የተሻለ ኑሮ አኗሮ የሚባለው ልብሳችን እንደ በቃ ይሄ ዩኒፎርም ልብስ ለብሰው ትምህርት ቤት የሚማሩ ተሆኑ ነው። በቃ ራሱ የሚያሳድግ ተሆነ ነው። በቃ ደህና ነው የሚባለው። አብዛኛው በሰው ቤት ያደግነው ልጆች ነን። ዝናብ ሲጥል ከል እየለበስ ሐምሌ ሲመጣ የሚበላ እየጠፋ በ50 ሳንቲም በአንድ ብር ኪራይ እየተንከራተት ያደግን ልጆች ነን። ቤተሰቦቻችን ልጆቻቸውን ማሳደግ ማለት ሰው ቤት መክተት ፈልገው አይደለም። ሰው ቤት የሚከቱ ነው አማራጭ ሲያጡ ነው። የሚያበሉን ሲያጡ፣ የሚያጠጡን ሲያጡ፣ የሚያለብሱን ሲያጡ፣ የሚያስተምሩን ሲያጡ። እኛ ቤት ውስጥ የተማረ የለም ብለህ ምን ትላለህ? የተማረ የለም። ትምህርት ቤት ግቢ የረገጥኩት በትክክል እኔ ነኝ። ያንንም በኃይል በጉልበት ነው። ለምን ነፍስ ታወቁኝ መማር አለብኝ ብዬ የግደታ በራሴ ትግል ብቻ ነው ትምህርት ቤት። ለምን አባቴን አላውቀውም። አላህ ረህመውና አላህ ለጀነት ይበለው። በጣም መልካም ሰው ነው ይባላል። አገር ምድር ያነሳው በደግነቱ ማለት ነው። መንገደኛ ሁላ የሚያነሳው አላህ ለጀነት ይበለውና የቲም በጣም ብዙ መከራ ነው ያሳለፈው። ያ ነገር እንዳይደገም መውለር ነው። ዛሬ እናቴ ያለችበት ህይወት ምነው አባቴ ለአንድ ቀን በህይወቱ ኑሮ አይቶት በነበረ። ይህን ብቻ ነው የምመኘው ነበር። ለአንድ ሰዓት ለ2 ሰዓት የልጆቹን ቦታ የልጆቹን አቀማመጥ ልጆቹ ምን ደረጃ ላይ እንዳሉ አይቶት በነበር። ገባ? ያ ነገር እንዳይፈጠር ነው ዛሬ ተጎድተህም ቢሆን ልጅ ሊኖርህ ይገባል። ተሰደህም ቢሆን ልጅ ሊኖርህ ይገባል። ጉልበትህ ሲደክም ጠዋሪ ቀባሪ ያስፈልግሃል። 10 ብትወልድ አንዱ ጅል ይሆናል፣ አንዱ ሞኝ ይሆናል፣ አንዱ ዱርዬ ይሆናል፣ አንዱ በሰው ሀገር ይቀራል። ጠዋሪ የሚሆን ወይ አንዱ ወይ ሁለቱ ናቸው። አዛኝ ሩህሩህ ነው የሚፈጠሩት። ልጆቻችንን አላህ አዛኝ ያድርጋቸው፣ አዛኝ አላህ ያድርጋቸው። ስለዚህ ውለዱ የምለው ለዚህ ነው። እህቶቼ ምናልባት ዛሬ ወጣትነት ይዟቸው ሊሆን ይችላል። ምናልባት ዛሬ ጉልበት ሊኖራቸው ይችላል። ምናልባት ዛሬ አቅም ሊኖራቸው ይችላል። ምናልባት ዛሬ ገንዘብ ሰርታችሁ እያመጣችሁ ሊሆን ይችላል። ግን ወላሂ ትዳር ተለላችሁ ልጆች ከሌላችሁ እናንተ እየኖራችሁ አይደለም። ምክንያቱም ጉልበትሽ ያልቃል፣ ውበትሽ ይረግፋል፣ ገንዘቡም ያልቃል። ያን ሰዓት ግን ጉልበትሽ ዝቅ ስትይ መድረሻ መሄጃ ነው የምታጭው። እውነቴን ነው የምነግርሽ። ምክንያቱም ህፃን ልጅ ተወልዶ እያደገ ሲሄድ የመጨረሻ ደግሞ እያጎነበሰ ነው የሚሄደው። እንደ ህፃን ልጅ እየተመለሰ ይሄዳል። በጣም ያረጁ ሰዎች እኮ ራሳቸውን አይጠብቁም። ራቁታቸውን ይሄዳሉ። ቆሻሻቸውን ዝረው ራሳቸው በእጃቸው ያቡካሉ። ምን ሲሆኑ እንደ ህፃን ልጅ ያደርጋቸዋል። ያን ሰዓት አንተ ልጅ ተለለ በቆም ሞታል። ስለዚህ ውለድ ሞኛ አትሆኑ። እንደ እህቶችም ዝም ብላችሁ የሚዲያውንም አንዳንድ መጥፎ ነገር እያያቸው አትበይ። ጊዜሽን አላግባብ አታባክን። እኔ ምክሬ ነው። ነግሬሻለሁ፣ እያንዳንድሽ ነግሬሻለሁ። እኔ ዛሬ ትናንት የነበርኩበትና ዛሬ ያለሁበትን ህይወት በጣም ደስተኛ ነው። በጣም ደስተኛ ነው። አባቴ ስትለኝ ሰማይ ምድሩ ድብልቅ ያለ መሰለኝ ደስታው። ትናንት ሂክማ ነበር አባቴ የምትለኝ፣ ዛሬ ደግሞ ሂባ ተከተላ አባ ስትል ስልክ ስደውል ሁሉ አታናገር። ሌሎች ስልክ ብድግ ነው የምታደርገው።
ድንገት ሰው አየሁ አይደለም ደስታው ለኔ በዝም ትለ ምንም የለም ከነሱ ውጭ። ሶስተኛ ተደገመ አልহামዱሊላህ። አራተኛ ደግሞ አሁን 40 ቀኗ ሲሞላ አላልፋትም እመነኝ። ቀጥታ ነው 40 ቀኗ ሲሞላ ደግሞ አትጃጃሉ። ስለዚህ አግቡና ወለዱ። አንተ ሰውዬ አቃጥላችሁ አትርፉ። ዝም ብላችሁ ትምጣምጣምጣችሁ የተጃጀላችሁ ነገ አግቡና ነው እንዴ? ሰላም አላችሁ ጨረሻለሁ።